በ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተመንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12,947,000 ብር፣ በቅድመ ክፍያ 2,589,400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር። ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16,050,000 ብር፣ ቅድመ ክፍያ 3,210,000 ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500,000 ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር ፕሮፐርቲስ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች፣ ኢትዮጵያና ኤርትራ አሁን ያሉበትን ጉዳይ በተመለከተ አንድ የአሜሪካ የጥናት ተቋም በጉዳዩ ዙሪያ ዝርዝር ሪፖርት አውጥቷል። በኢትዮጵያና በኤርትራ መካከል ሊከሰት ይችላል ያለውን 3 ነገሮች ጠቅሶ ተቋሙ ምን አለ በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ክቡራን አድማጮች፣ በአሜሪካና በኢራን መካከል ያለው ፍጥጫ አይሎ መቀጠሉን ተከትሎ የአረብ ሀገራት መሪዎች በከፍተኛ ድንጋጤና ስጋት ውስጥ እንደሚገኙ ተዘግቧል። የሳውዲ አረቢያ፣ የኳታር፣ የኩዌት፣ የባህሬንና የተባበሩት አረብ ኤምሬትስ መሪዎች ከፍተኛ ጭንቀት ላይ ሆነው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕን በጉዳዩ ዙሪያ በኢራን ላይ ሊወስድ ያስቡትን እርምጃ እንዲተዉት እየተማጸኑ ይገኛሉ። ለመሆኑ ለምንድን ነው? በዚህ ጉዳይ ላይ የወጣው ዝርዝር ዘገባ ምን አለ? በሰፊው የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም በኢትዮጵያና ኤርትራ መካከል ያለውን ውጥረት በሚመለከት አሜሪካዊው ተቋም ትንታኔ ሰጠ። በኢትዮጵያና በኤርትራ መካከል ውዝግብ በከፍተኛ ደረጃ እየተካረረ ቢሆንም ሁኔታው ግን ወደ ሙሉ ጦርነት የማምራት እድሉ ጠባብ እንደሆነ መቀመጫውን በሀገረ አሜሪካ በዴልዌር ግዛት ያደረገው የጥናትና ምርምር ተቋም ሮበርት ላንሲንግ ኢንስቲትዩት አስታውቋል። የጥናት ተቋሙ ይፋ ባደረገው ትንተና ሆኖም ሙሉ በሙሉ ጦርነት ዝግ እንዳልሆነ የጠቀሰ ሲሆን ሁኔታዎች ወደ ሙሉ ጦርነት ከተሸጋገሩ በአፍሪካ ቀንድ ላይ ልዩ ጥቅም ያላቸው የመካከለኛው ምስራቅ ሀገራት እንዲሁም ቻይና፣ አሜሪካና የአውሮፓ ህብረትም በዲፕሎማሲና በሎጂስቲክስ ጣልቃ ሊገቡበት እንደሚችሉ፣ ይህም አካባቢውን የጂኦፖለቲካ ግጭት ሊያደርገው እንደሚችል ገልጿል። ተቋሙ ከትናንት በስቲያ ባወጣው መግለጫ የሁለቱ ሀገራት ውዝግብ ከ65 ዓመታት በፊት ከ1950ዎቹ መጀመሩን እንዲሁም በኤርትራ ነጻ በወጣችበት ወቅትም ድንበር በአግባቡ አለመካለሉንና የ1990ው ጦርነት ብሎም ከ5 ዓመታት በፊት የኢትዮጵያ ፌዴራል መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የተደረገው ጦርነት የኤርትራ መንግስትም ተሳትፎ ለውዝግቡ ከፍተኛ ሚና እንዳላቸው ያስታወቀ ሲሆን የሁለቱ ሀገራት ግንኙነት ከጊዜ ወደ ጊዜ እያሽቀለቆለ መምጣቱንና ውዝግቡ ሰራዊት ወደ ድንበር ወደ ማስጠጋት መሸጋገሩ መጠነ ሰፊ ግጭት ሊያስከትል ይችላል የሚል ከባድ ስጋት መፍጠሩን በቀጣይም ሊሆኑ ይችላሉ ያላቸውን 3 አበይት ትንታኔዎችን አስቀምጧል። የመጀመሪያው ሁኔታዎች ወደ ግጭት ሳያመሩ ሁለቱም ሀገራት በአፍሪካ ህብረት ወይም በኢጋድ እንዲሁም በሌሎችም ባለድርሻ አካላት አማካኝነት ወደ ድርድር ሊያመሩ እንደሚችሉ በተለይም በአሁን ላይ የሌሎችም ግፊት እንደሚታከልበት
የጠቆመው ተቋሙ የውይይት ነጥቦቹ ሊሆኑ የሚችሉትም ድንበር ማካለልና በመካከላቸው መተማመንን መፍጠር እንዲሁም የጸጥታ ዋስትናና የኢኮኖሚ ትብብር ማዕቀፎች ላይ ያተኮረ ውይይት ሊሆን እንደሚችል በመጠቆም ይህንንም ተከትሎ ሁለቱም ሀገራት ሰራዊቶቻቸውን ወደ ኋላ ሊስቡና አዲስ የግንኙነት መስመር ሊፈጥሩ ወይም የጋራ ኮሚቴ ሊሰይሙ እንደሚችሉ በማንሳት ኢትዮጵያም ሆነች ኤርትራ ወደ አፍሪካ ህብረት ወይም ወደ ኢጋድ የሽምግልና ሂደት የሚያመጣቸው ዓለም አቀፍ ግፊት ወይም ቀጠናዊ የሆነ የኢኮኖሚ ማበረታቻ እርምጃዎችና ማለቂያ የሌለው የጸጥታ ስጋት ሁኔታ ውስጥ ማለፋቸው እንደሚሆን ያመለክታል። በሌላ በኩል በድንበር አካባቢ በሚከሰቱ መጠነኛ ግጭቶችና የከባድ መሳሪያ ልውውጦች እየታዩ ወደ ሙሉ ጦርነት ሳያመራ ጉዳዩ ተቀዛቅዞ ሊቀጥል የሚችልበት ሁኔታ እንደሚኖር፣ ይህም ግራ የሚያጋባና መጻኢውን ሁኔታ ለመገመት አስቸጋሪ የሚሆን በመሆኑ በህዝብ ላይ አለመረጋጋት እንዲሁም በኢንቨስትመንት ላይ ከባድ ተጽዕኖ ሊኖረው እንደሚችል ያስታወቀው ተቋሙ ይህ ሁኔታ ካሉት አዝማሚያዎች ሁሉ ሚዛን የሚደፋው እንደሆነም ይገልጻል። የኢትዮጵያና ኤርትራ ወደ ሙሉ ጦርነት የማምራት ሁኔታ ከዝቅተኛ እስከ መካከለኛ ግምት የሚሰጠው እንደሆነ የሚገልጸው የሮበርት ላንሲንግ ኢንስቲትዩት ትንተና በውጤቱም ከፍተኛ መፈናቀልና ሞት ብሎም የውጭ ጣልቃ ገብነትን የመጋበዝ እንዲሁም የጎሳ ግጭትን የመቀስቀስ አደጋ እንዳለው ያስታወቀ ሲሆን ይህም አደጋውን ለማስቀረት በሚል ባቀረበው ምክረ ሀሳብ ላይ ቀጠናዊና አካባቢያዊ ሽምግልና መድረኮችን በማጠናከር የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረት እንዲሁም አጋሮች የሚያደርገው የሽምግልና ጥረቶች ዲፕሎማሲያዊ ድጋፍ በማድረግ ሁኔታዎችን ማርገብ በሚቻልበት ሁኔታ ላይ እንዲንቀሳቀሱም ምክረ ሀሳቡን ሰጥቷል። በአጠቃላይ ኢትዮጵያና ኤርትራ ወደ ደም አፋሳሽ ጦርነት የሚሸጋገሩበት ሁኔታ ከመቶኛ ሲሰላ ከአጠቃላይ ነባራዊ ሁኔታ 20 በመቶ እንደሚሆን ያስታወቀ ሲሆን ተቋሙ በድንበር ላይ የሚታዩ የተኩስ ልውውጦች የመኖራቸው እድል ግን ሰፊና እስከ 60 በመቶ ከፍ ያለ እንደሆነ በመጥቀስ ዓለም አቀፉ ማህበረሰብ ሁኔታዎችን በማርገብ ድርሻውን እንዲወጣም ጥሪ አቅርበዋል። ከዚሁ ጋር በተያያዘ በሁለቱ ሀገራት መካከል ያለውን ውጥረት በተመለከተ የተለያዩ መገናኛ ብዙሃን የጥናት ተቋማት ስጋታቸውን ከወዲሁ በመግለጽ ሪፖርት ማቅረባቸውን ሲቀጥሉ ዘ ግሎብ ኤንድ ሜል የተባለው የእንግሊዝ ጋዜጣ በሰሜን ኢትዮጵያ ግጭት ይቀሰቀሳል የሚል ስጋት ማየሉን በተመለከተ ከትናንት በስቲያ ባቀረበው ዘገባ በኢትዮጵያና ኤርትራ መካከል የድንበር ላይ የተኩስ ልውውጥ እንዲሁም በህዝባዊ ወያነ ሓርነት ትግራይ ህወሓትና በፌዴራል መንግስት መካከል ቀጥተኛ ውጊያ ሊቀሰቀስ እንደሚችል ሲያሳስብ፣ በትግራይ የተፈጠረው ውጥረትም የጥሬ ገንዘብ እጥረትና የእቃዎች እጥረት እንዲያጋጥም ማድረጉን በመዘገብ ከሳምንት በፊት ዶቼቬሌ ያጋራውን ሙስጠፋ አብዱ የተባለ የህግ ባለሙያና የፖለቲካ ተንታኝ በትግራይ ክልል ውስጥ ያለውን የዋጋ ንረትና ኢኮኖሚያዊ ሁኔታ በተመለከተ የነዳጅ ዋጋን ለአብነት በማንሳት ያስረዱ ሲሆን በቀደመው ሳምንት ይሸጥ የነበረ ነዳጅ በአሁኑ ሰዓት በየቀኑ 50 ብርና እስከ 70 ብር እየጨመረ መቀጠሉን ከቀደመው ጦርነት ልምድ በመውሰድ የጤና ችግር ያለባቸው መድኃኒትን በብዛት እየገዙ ምግብንም በብዛት እየገዙ የሚያከማቹ መኖራቸውን በማንሳት ሁኔታዎች አሳሳቢ እየሆኑ መቀጠላቸውን ገልጿል። በሌላ ዜና የባህረ ሰላጤው የአረብ ሀገራት ታላቅ ፍርሃትና ድንጋጤ ውስጥ መሆናቸው ተዘገበ። አሜሪካና ኢራን እየተዛዛቱበት ያለው ጦርነት በድንገት ከተጀመረ የመጀመሪያዎቹ ገፈት ቀማሾች የመካከለኛው ምስራቅ የአረብ ሀገራት መሆናቸውን ተከትሎ ሀገራቱ ከፍተኛ ድንጋጤ ውስጥ መሆናቸው ተዘግበዋል። የመካከለኛው ምስራቅ የጦርነት ደመና እያጠላ ሲመጣ የዓለም ትኩረት በዋሽንግተንና በቴሄራን ላይ ብቻ አርፏል ያለው ዘገባው፣ ሆኖም ግን ከነዚህ ሁለት ተፋላሚዎች ይልቅ በከፍተኛ የፍርሃትና የድንጋጤ ድባብ ውስጥ የሚገኙት በሁለቱ ተፋላሚ ኃይሎች መካከል የተቀመጡት የባህረ ሰላጤው አረብ ሀገራት መሆናቸውን ሪስፖንሲብል ስቴት ክራፍት የተሰኘው ታዋቂ የፖሊሲ ጥናት ተቋም ባወጣው አዲስ ጥልቅ ትንታኔ ላይ ገልጧል። እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ኳታርና ባህሬን ያሉ የመካከለኛው ምስራቅ የአረብ ሀገራት የአሜሪካን ግዙፍ የጦር ሰፈሮች የሚያስተናግዱ ዋነኛ የዋሽንግተን አጋሮች መሆናቸውን ጠቅሶ ነገር ግን በአሁኑ ሰዓት አሜሪካን በኢራን ላይ ወታደራዊ ጥቃት እንዳትከፍት አሜሪካን በከፍተኛ ደረጃ እየወተወ
እየወተወቱ የሚገኙ ሀገራት ናቸው ብለዋል። የአረብ ሀገራቱ ትልቁና የመጀመሪያው ፍርሃት የኢራን ሚሳኤሎች ቀጥተኛ ኢላማ መሆን ሲሆን ኢራን ቀደም ሲል ባወጣቻቸው መግለጫዎች አስረግጣ እንደተናገረችው ማንኛውም የአሜሪካ የጦር ሰፈር የሚያስተናግድ ሀገር በጦርነት ጊዜ ህጋዊ ኢላማዊ ነው ስትል በግልጽ ማስጠንቀቋ ይታወቃል። የባህረ ሰላጤው መሪዎች እንደ አውሮፓውያን አቆጣጠር በ2019 የኢራን ድሮኖችና ሚሳኤሎች በሳውዲ አረቢያ የአራምኮ የነዳጅ ማጣሪያ ላይ ያደረሱት ከባድ ውድመትን አልረሱም። ይህ ጥቃት ኢራን የአረብ ሀገራትን ወሳኝ መሰረተ ልማቶች በደቂቃዎች ውስጥ ከጥቅም ውጭ ማድረግ እንደምትችል በተግባር ያረጋገጠ ጥቃት እንደነበር ይታወሳል። በኳታር የሚገኘው ግዙፉ አልሁዴድ የአየር ኃይል የጦር ሰፈርና በባህሬን የሚገኘው የአሜሪካ አምስተኛ የባህር ኃይል ማዕከል አሜሪካ ጥቃት የምትሰነዝርባቸው ዋነኛ መነሻዎቿ ናቸው። ጦርነት አፋፍ ላይ የደረሰችው ኢራን ወረራለው የሚል ስጋቷ ከጨመረና ከወሰነች በአጸፋው ጥቃት ሳይሰነዘርብኝ በሚል እነዚህ በአረብ ሀገራት ላይ ያሉ የጦር ሰፈሮችን በእሳት ለማጋየት እየተዘጋጀች መሆኗን ተከትሎ መሪዎቹ እንቅልፍ ተነስተዋል ብለዋል። የባህረ ሰላጤው አረብ ሀገራት በተለይም ሳዑዲ አረቢያና የተባበሩት አረብ ኤምሬት በአሁኑ ሰዓት ታሪካዊ የኢኮኖሚ ሽግግር ላይ ይገኛሉ። ከነዳጅ ጥገኝነት ለመላቀቅና የዓለም ቱሪዝም የፋይናንስና የቴክኖሎጂ ማዕከል ለመሆን በቢሊዮን የሚቆጠሩ ዶላሮችን እያፈሰሱ ይገኛል። ካፒታልና ኢንቨስትመንት ጦርነትንም አጥብቀው ይፈራሉ። ሪስፖንሲብል ስቴት ክራፍት እንደሚያብራራው ከሆነ አሜሪካና ኢራን ጦርነት ከጀመሩ እንኳን ሚሳኤል አረብ ሀገራት ላይ ወድቆ የጦርነቱ ስጋት ብቻ የውጭ ባለሀብቶችን ግዙፍ ኩባንያዎችንና ከፍተኛ እውቀት ያላቸው የውጭ ዜጎችም ቀጠናውን ጥለው እንዲሸሹና በቀላሉ እንዳይመለሱ ያደርጋቸዋል የሚል ስጋት ፈጥሯል። ይህም ማለት የሳውዲው ልዑል መሐመድ ቢን ሳልማን የቪዥን 2030 ህልምና የዱባይ የዓለም የንግድ ማዕከልነት ጉዞ በአንድ ጀንበር ይጨናገፋል ሲል ገልጾታል። ሌላኛው ብዙም ያልተነገረለት ግን የባህረ ሰላጤው ሀገራትን ያርበደበደው ጉዳይ የጂኦግራፊያዊ ቅርበት የሚያመጣው ከባድ ቀውስ ነው። የኢራን ደቡባዊ የባህር ወደብ የሆነችው ባንደር አባስ ከተባበሩት አረብ ኤምሬትስ ዱባይ የምትርቀው በአጭር የጀልባ ጉዞ ብቻ ነው። አሜሪካም በኢራን ላይ የምትከፍተው ጦርነት የኢራንን ኢኮኖሚ ሙሉ በሙሉ ካወደመው ወይም ማዕከላዊ መንግስቱ ፈርሶ ሀገሪቱ ወደ እርስ በርስ ግጭት ከገባች በሚሊዮን የሚቆጠሩ ኢራናውያን ስደተኞች ባህሩን አቋርጠው በጀልባ ወደ አነስተኞቹ የባህረ ሰላጤው ሀገራት ወደ የተባበሩት አረብ ኤምሬት፣ ወደ ኩዌት፣ ወደ ኳታርና ወደ ሳውዲ ይጎርፋሉ። እነዚህ አነስተኛ የህዝብ ቁጥር ያላቸው ሀገራት ኢራንን ከምታክል ግዙፍ ሀገር የሚመጣውን የስደተኛ ማዕበል ማስተናገድም ሆነ የመቀበል አቅምም ሆነ ችሎታ የላቸውም ሲል አብራርቷል። ጦርነቱ ቢያበቃም ከጦርነቱ በኋላ የሚፈጠረው አዲስ የመካከለኛው ምስራቅ የፖለቲካ ካርታ በራሱም ለአረብ ሀገራት የሚጠቅም አይደለም ይለዋል ዘገባው። ዘገባው ሁለት ስትራቴጂክ ስጋቶችን ሲያስቀምጥ አንደኛ ያደረገው የእስራኤልን የበላይነት ነው። አሜሪካ የኢራንን ስርዓት ካዳከመች ወይም ከቀየረች በመካከለኛው ምስራቅ ቀጠና ያለምንም ተቀናቃኝነት በፍጹም የበላይ ሆና የምትቀመጠው እስራኤል ናት ሲል ይገልጻል። የአረብ ሀገራት የኢራንን ተጽዕኖ መገደብ ቢፈልጉም የእስራኤልን ፍጹም የበላይነት ማየት ግን የረዥም ጊዜ ፍላጎታቸውን አያገለግላቸውም ሲል ይገልጻል። ሌላኛው የጦር መሳሪያ እሽቅድድም ነው። የትራምፕ አስተዳደር ጥቃት የሚሰነዝር ከሆነ ኢራን ሰላማዊ የነበረውን የኒውክሌር ፖሊሲዋን ትታ ህልውናዋን ለማስጠበቅ ስትል በቀጥታ የኒውክሌር ፈንጂ ወደ መስራት ልታመራ ትችላለች የሚል ከባድ ስጋት አላቸው። ይህም ከተፈጠረ ጎረቤት የሆኑት ሳዑዲ አረቢያ፣ የተባበሩት አረብ ኤምሬት የራሳቸውን የኒውክሌር ጦር መሳሪያ መገንባት ግዴታ ሊሆንባቸው እንደሆነ ይገልጻል። ይህም መላውን ቀጠና ወደ አደገኛና አስፈሪ የኒውክሌር መሳሪያ እሽቅድድም ውስጥ እንደሚከታቸው ይገልጻል። በአጠቃላይ የሪስፖንሲብል ስቴት ክራፍት ዘገባ የባህረ ሰላጤው ሀገራት ፓራዶክስ ፍንትው አድርጎ ያሳየ ሲሆን እነዚህ ሀገራት ከኢራን ለሚመጣባቸው ከባድ ስጋት ደህንነታቸውን የሚያስጠብቁት በአሜሪካ የጦር ሰፈሮችና በአሜሪካ ጥበቃና ከለላ ስር በመሆን ነበር። አሁን ግን ያቺው ጠባቂያቸው የሆነችው አሜሪካ ልትከፍት ያሰበችው ጦርነት ከኢራን የበለጠ ለሁሉናቸውና ለኢኮኖሚያቸው እጅግ አስከፊ አደጋ ደቅኖባቸዋል። ለዚህ ነው በአሁኑ ሰዓት የሪያድ የአቡዳቢና የዶሃ ዲፕሎማቶች ዋሽንግተን ዲሲ ውስጥ ጦርነት እንዳይካሄድ ወይም ቢያንስ ጦርነቱ እንዳይሰፋ ፕሬዚደንት ትራምፕን ለማሳመን ሌት ተቀን ስልክ ወደ ነጩ ቤተ መንግስት እየደወሉ ያሉት ሲል ገልጿል።
ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ለ6 ዓመት 6 ፕሮጀክቶችን ያስረከበው ቴምር ፕሮፐርቲስ በተመረጡ ሳይቶች ላይ እስከ 35% የሚደርስ እውነተኛ ቅናሽ እንካችሁ ብሏል። ቤተ መንግስትን ጎረቤት ባደረገችው አዋሬ ከባለ 1 እስከ ባለ 3 መኝታ በተለያየ የካሬ አማራጭ እየሸጥን ነው። 121 ካሬ ጠቅላላ ዋጋው 12 ሚሊዮን 947 ሺህ ብር፣ በቅድመ ክፍያ 2 ሚሊዮን 589400፣ 100% ለሚከፍሉ ደግሞ የ35% ቅናሽ ተደርጎ በ8.4 ሚሊዮን ብር ባለ 3 መኝታ 150 ካሬ ጠቅላላ ዋጋው 16 ሚሊዮን 50 ሺህ ብር፣ ቅድመ ክፍያ 3 ሚሊዮን 210 ሺህ ብር፣ ሙሉ ለሚከፍሉ የ35% ቅናሽ ተደርጎ 10.4 ሚሊዮን ብር መግዛት ይችላሉ። የዲፕሎማቶች መኖሪያ በሆነችው ሳር ቤት ከአፍሪካ ህብረት በቅርብ ርቀት ላይ በምትገኘው ቡልጋሪያ ከስቱዲዮ እስከ ባለ 3 መኝታ ቤት በተለያየ ካሬ አማራጭ አቀርበናል። በተጨማሪም በገላንና በቡልጋሪያ ሳይቶቻችን ላይ በዘመናዊ የንግድ ሞሎቻችን ውስጥ የንግድ ሱቆችን ከቅድመ ክፍያ 500 ሺህ ብር ጀምሮ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጋር እየሸጥን እንገኛለን። ይፍጠኑ። በ0910 47 38 79 ወይም በ0991 81 33 32 ላይ ሃሎ ይበሉን። ቴምር Properties